ብሎክቼን ሀብ ዊዝ ቢጊ ስለ ክሪፕቶ ከረንሲ፣ ስለ ብሎክቼን፣ ስለ ዌብ3 ኢንፍራስትራክቸሮች እና ከኪሳችሁ ምንም ገንዘብ ሳታወጡ ክሪፕቶ ከረንሲን ማይን በማድረግ ብቻ ገንዘብ የምትሰሩበት የምትማሩበት ቻናል ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷን በማብራት እንደዚህ አይነት አዳዲስ ኢንፎርሜሽኖች በሚዘጋጁ ሰዓት እንዲደርሷችሁ ማድረግ ትችላላችሁ። በዛሬው ቪዲዮአችን የምንመለከተው በጣም ኤርሊ አክሰስ የሆነ የዌብ3 የብሎክቼን ኢንፍራስትራክቸር የሆነውን ኮሜት ኔትወርክ ነው ማለት ነው። በዚህ ቪዲዮ በአጠቃላይ ስለ ኮሜት ኔትወርክ እና how to register and how to start mining on ኮሜት ኔትወርክ የሚለውን ነገር እና ቤዚክ የሆኑ ስለ ኮሜት ኔትወርክ ይህን ፕሮጀክት ከመጀመራችሁ በፊት ማወቅ ያለባችሁን አንዳንድ ነገሮች የማሳያችሁ ነው የሚሆነው። አብራችሁን ቆዩ ቤተሰብ። እንደምትመለከቱት አሁን ያለሁት በኮሜት ኔትወርክ ኦፊሻል ዌብሳይታቸው ላይ ነኝ። የማይኒንግ ታሪክ የማይኒንግ ኢቮሉሽን ወደ ሌላ አቅጣጫ እያመራ እንደሆነ ከዚህ በፊት ቪዲዮ ሰርቼላችኋለሁ። በጣም ኢዝሊ ክሪፕቶ ከረንሲን ማይን ማድረግ እየተቻለ እንደሆነና ምን ማይን እያደረጋችሁ ነው፣ መች ማይን እያደረጋችሁ ነው የሚለው ነገር ራሳችሁ ባላችሁ ኢንፎርሜሽን እና እውቀት የሚወሰን መሆኑን ከዚህ በፊት አስረድቻችኋለሁ ጋይስ። እንደምትመለከቱት እዚህ ጋር ዩዘር ፍሬንድሊ የሆነ ኢኮሲስተም እንደሆነና በሲንግል ክሊክ ማይን ማድረግ የምትችሉት ክሪፕቶ እንደሆነ ምን አይነት ደግሞ ኢንፍራስትራክቸር እየገነቡ እንደሆነ በዲቴል የምንመለከት ይሆናል ማለት ነው ጋይስ። ምን አይነት ሂደት ላይና ምን አይነት ስቴጅ ላይ ነው ያሉት የሚለውን ነገር ለመመልከት ሁልጊዜም እንደማወራው ወደ ዋይት ፔፐራቸው መሄድ አለብን። ዋይት ፔፐር እንላለን ብዙ ጊዜ ቤዚክ ስለሆነ ነው። ወደ ክሪፕቶ ከረንሲ እንዴት ተጀመረ ወደሚለው ነገር ራሱ ወደ ኋላ ወደ 2009 እንደ አውሮፓውያን አቆጣጠር ብንሄድ እንኳን የሚጀምረው በዋይት ፔፐር ነው ማለት ነው። ቢትኮይን መጀመሪያ ሪሊዝ የተደረገው ዋይት ፔፐሩ ነው። ዋይት ፔፐር ምን እንደሆነ በሌሎች ቪዲዮዎች በዲቴል ነግሬያችኋለሁ። ከዋይት ፔፐሩ ነው ኤቭሪቲንግ የጀመረው ማለት ነው። ዋይት ፔፐራቸው ላይ ምን አይነት ፕሮጀክት እና ምን አይነት ፊውቸሪቲ አለው የሚለውን ነገር እንመለከታለን ማለት ነው። ኮሜት ኔትወርክ ፍሪ 100% ፍሪ የማይኒንግ አፕ እንደሆነ እዚህ ጋር መመልከት ትችላላችሁ። በነገራችን ላይ ቤተሰብ እዚህ ቻናል ላይ የምንሰራቸው ማይን የምናደርጋቸው ክሪፕቶ ከረንሲዎች በአጠቃላይ ከኪሳችን ምንም ገንዘብ የማናወጣባቸው፣ ጊዜያችንን የማናቃጥልባቸው እና ገንዘብ በእርግጠኝነት የምንሰራባቸው ፕሮጀክቶች ናቸው። ብሎክቼን ሀብ ዊዝ ቢጊ ላይ የምታገኙት ፕሮጀክት በአጠቃላይ ፍሪ እና 100% ፍሪ መሆኑን እንድታውቁ እፈልጋለሁ ማለት ነው። እዚህ ሴሽን ላይ በደንብ እንድንመለከት የፈለግኩት ነገር ምንድነው? ሮድ ማፓቸው ነው። ሮድ ማፓቸው ምንድነው የሚነግረን ካልን ፌዝ 1 ይላል እዚህ ጋር ፕሮጀክት ኢንጀክሽን ኢኮሲስተም ቢልድ እንደሚያደርጉ፣ ስማርት ኮንትራክት ቶከን ክሬት እንደሚደረግ እና 1 ሚሊዮን ዩዘር ፌዝ 1 ላይ እንደሚደርሱ ነው። ሮድ ማፓቸውን ያስቀመጡት በዩዘር ነው። እንደ ሌሎቹ ፕሮጀክቶች በጊዜ በገደብ ብቻ አይደለም ያስቀመጡት። ስለዛ ፌዝ 2 ላይ 2 ሚሊዮን ዩዘር እንደሚሆኑ ክሪፕቶ ጌም ባይ ዘ ዌይ የጌሚፋይ ፕላትፎርም ነው። ክሪፕቶ ጌሞችን ላውንች እንደሚያደርጉ፣ ኮሜት ዲኤክስ ዋሌት ዴቨሎፕ እንደሚደረግ፣ ስቴኪንግ ፊውቸር እንደሚኖራቸው ነው የሚያሳየው ማለት ነው። ፌዝ 3 ላይ ደግሞ ምንድነው የምናገኘው? ፌዝ 3 ላይ እንደምትመለከቱት ከሆነ የኬዋይሲ 3 ሚሊዮን ማይነርስ እንደሚደርሱ፣ ሴንትራላይዝድ እና ዲሴንትራላይዝድ ኤክስቼንጆች ላይ ሊስት እንደሚደረጉ፣ ኮሜት ማርኬት ፕሌስ እንደሚኖራቸው እና ኤንኤፍቲ ማርኬት ፕሌስ ቢልድ እንደሚደረግ በግልጽ የተናገሩ ነው የሚሆነው። ፌዝ 4 ደግሞ ዌልካም ቱ ኮሜት ሜታቨርስስ እስከ ሜታቨርስስ ድረስ የሚያድግ ፕሮጀክት ስለሆነ ኤቭሪባዲ ይሄን ፕሮጀክት እንዴት
ማይን ማድረግ እንጀምራለን የሚለውን ነገር ስቴፕ ባይ ስቴፕ የማሳያችሁ ነው የሚሆነው። ይመቻችሁ ቤተሰብ፣ አብራችሁን ቆዩ። በቀጥታ ጋይስ ፕሌይ ስቶር ላይ እንሄዳለን። ቀጥታ ኮሜት ኔትወርክ ኮሜት ብለን ስንጽፍ እንኳን ኮሜት ማይኒንግ ኔትወርክ ይላል። ኮሜት ኔትወርክን በመምረጥ ቀጥታ ኢንስቶል ነው የምንለው። እንደምትመለከቱት ጋይስ ሁልጊዜም እዚህ ግሩፕ ውስጥ እዚህ ቻናል ውስጥ ላላችሁ ሰዎች ኤርሊ የሆነን ተአማኒነት ያለው ሌጂት ፕሮጀክት እያመጣው ኢንትሮዲውስ እንደማደርጋችሁ ይታወቃል። እዚህ ጋር ምን ያህል ዳውንሎድ ፕሌይ ስቶር ላይ እንዳለው መመልከት ትችላላችሁ ጋይስ። ኤርሊ አክሰስ ፕሮጀክቶችን ኤርሊ አክሰስ ማድረግ ምን አይነት ጥቅም እንዳለው ኤርሊ አዶፕተር በመሆናችን የተለያዩ ፕሮጀክቶች ላይ ምን አይነት ጥቅሞችን እንዳገኘን ከዚህ በፊት ዲስከስ ያደረግነው ነገር ነው። ይሄ ፕሮጀክት በጣም ኤርሊ ነው ጋይስ። ፊውቸር የዲሴንትራላይዜሽን የዲፋይ የቶከን ወርልድ በአጠቃላይ እየተፈጠረ ስለሆነ ጋይስ ኤቭሪዋን ኮንሽስ ሆናችሁ እንድትሰሩ ለማለት ያክል ነው። እንደምትመለከቱት እዚህ ጋር ሁለት ኦፕሽኖች አሉ። አፕሊኬሽኑን በምንከፍት ሰዓት ሳይን ኢን እና ሳይን አፕ ኦፕሽን ነው ያለን። ሳይን ኢን የምትሉ ሰዎች ከዚህ በፊት አካውንት ያላችሁ ናችሁ። ስለዛ አዲስ የምትመጡ ሰዎች ሳይን አፕ የሚለውን ክሊክ በማድረግ ይህንን ፎርም በትክክል ትሞላላችሁ ማለት ነው። እንደምትመለከቱት እዚህ ጋር ልክ አይዲያችሁ ላይ ካለው ጋር ተመሳሳይ ፉል ኔማችሁ ነው የምትጠቀሙት። በመቀጠል ደግሞ ኢሜይላችሁን ነው የምታስገቡት ማለት ነው። በተጨማሪ ደግሞ ፓስወርድ ክሬት ታደርጉለታላችሁ ማለት ነው። ስለዛ የምትጠቀሙትን ኢሜይል ታስገባላችሁ። ከዛ በተጨማሪ ፓስወርዳችሁን 2 ጊዜ ተመሳሳይ በሆነ መልኩ ስታንዳርዱን የጠበቀ ነገር በማስገባት ሳይን አፕ የሚለውን ነው ክሊክ የምናደርገው ማለት ነው። ሳይን አፕ እንላለን። ሳይን አፕ የሚለውን ክሊክ ካረጋችሁ በኋላ እዚህ ጋር ዩዘር ኔም እና ሪፍራል ኮድ ይጠይቃል ማለት ነው። ከላይ መመልከት እንደምትችሉት ይሄ በሌሎች ፕሮጀክቶች ላይ አፕላይ የሚደረግ ስትራቴጂ ነው። ሪፍራል ኮድ ከሌላችሁ ዩዝ ኮሜት ይላል። ሪፍራል ኮድ አስቀምጥላችኋለሁ ጋይስ። ሪፍራል ኮድ ኮሜት የሚለውን በምታስገቡ ሰዓት የራሳቸው ቲም ነው የሚጠቀመው ማለት ነው። ስለዛ እሱን በመተው እዚህ ጋር ዩዘር ኔም ትመርጣላችሁ። ከዛ በመቀጠል ሪፈራል ኮድ የሚሆነው ሁሉም በካፒታል ኬዝ ነው። BIGY ነው፣ ቢጊ ነው የሚሆነው። እቺን ካስገባችሁ በኋላ ኮንቲኒው ነው የምትሉት። እዚህ ጋር እንደምትመለከቱት ኖቲፊኬሽን አለው ማድረግ ሁልጊዜም ፕሮጀክት ጆይን ስታደርጉ ይጠቅማችኋል። ከዛ በተጨማሪ ይህንን አለው በማለት አፕሊኬሽኑን አክሰስ ሰጠዋለሁ ማለት ነው ሴቲንግ ላይ። ከዛ ወደ ኋላ እንመለሳለን። ልክ የኮሜት ኔትወርክን ከተቀላቀላችሁ በኋላ አፕሊኬሽኑ ይሄን ይመስላል ማለት ነው። በቀን ውስጥ አንድ ጊዜ ብቻ እዚህ ፕሮጀክት ላይ የምታደርጉት ነገር አክቲቬት ናው የምትለውን ክሊክ ታደርጋላችሁ። ማይኒንጉን ይጀምራል። ማስታወቂያ ማየት አይጠበቅባችሁም። ለ24 ሰዓት ቶከን ትሰበስባላችሁ ማለት ነው። አክቲቬት የሚለውን ክሊክ ካረጋችሁ በኋላ ኢሚዲየትሊ ማይኒንጋችሁ ይጀምራል ማለት ነው። እንደምትመለከቱት ነው የኮሜት ኔትወርክ ዳሽቦርድ ማይን ማድረጊያው አፕሊኬሽን ይሄን ይመስላል። ሁልጊዜም የክሪፕቶ ማይኒንግን ከጀመርን በኋላ ምን ያክል ኮይኖችን እያገኘን ነው የሚለውን ነገር በአጠቃላይ የምናገኘው ከዚህ ከማይኒንግ ሬት ሴክሽን ነው። አንድ ቶክን ፐር ሃወር እንደሚቆጠር ነው እዚህ ጋር የሚያሳየው። ስለዛ ለ24 ሰዓት ማይን ስታደርጉ ኤቭሪዴይ 24 ኮይኖችን መሰብሰብ ትችላላችሁ ዊዝአውት ኢንቫይቲንግ ኤኒባዲ። ስለዛ ይሄ የማይኒንግ ሬታቸውን የምናይበት ሴክሽን ነው። እዚህ ጋር ኦፕን ጊፍት ብላችሁ መክፈት ትችላላችሁ። በተጨማሪ እዚህ ውስጥ ዴይሊ ቦነስ አለ። ኤቭሪዴይ በገባችሁ ቁጥር ቦነሳችሁን መውሰድ ትችላላችሁ ማለት ነው።
ሶ በጣም ኢንትረስቲንግ ወደሆነው ፓርት ስንመጣ ጋይስ እዚህ ጋር ልብ ብለን መመልከት ያለብን ሴክሽን እዚህ ጋር ነው። ሶ እዚህ ጋር እንደምትመለከቱት ኮንትራት አድሬስ ኦልሬዲ ሪቪል ቀጥታ ገብታችሁ ኮንትራት አድሬሱን ቼክ ማድረግ ትችላላችሁ። በመቀጠል ደግሞ እዚህ ጋር ዋሌት ፈርስት ቪው አላቸው ማለት ነው። ሶ በሃይላይት ነው ዛሬ ጋይስ ስለዚህ ፕሮጀክት ነገሮችን የምናየው። ከዛ በተጨማሪ በደንብ ደግሞ ፎከስ አድርገን እንድንመለከት የምፈልገው ፓርት ሄልቪንግ ምን እንደሆነ ከዚህ በፊት ብዙ ጊዜ ተነጋግረናል ጋይስ። ይሄ የማይኒንግ ስኬጁሉ ነው ማለት ነው። ሶ ስለዛ ኦልሞስት ሲጀምር ይሄ ፕሮጀክት 2 ፐር ሃወር ነበረ የሚቆጥረው። ሶ አሁን ያለንበት ሴሽን 1 ኮይን ፐር ሃወር ነው እየቆጠረ ያለው። ከ300,000 ዩዘሮቹ ወደ 600 በሚጠጉ ሰዓት አውቶሜትድ የሆነ ፊውቸር ነው ይሄ። እየቀነሰ ነው የሚመጣው። 1 ሚሊዮን ሲደርሱ እንደተመለከታችሁት እዚህ ጋር 5 ሚሊዮን ሲደርስ በጣም ስካርስ ነው የሚሆነው። ስፔሻሊ ከ1 ሚሊዮን በኋላ 0.1 ፐር ሃወር ነው የሚቆጥረው። ሶ ጋይስ ኤርሊ ያለ አክሰስ ነው። ሶ ገብታችሁ ኤቭሪባዲ ማይኒንጋችሁን በመጀመር ተጠቃሚ መሆን ትችላላችሁ ማለት ነው። ሌላ እንድንመለከት የምፈልገው ፓርት እዚህ ጋር የዋሌት ሴክሽን አለ። ፕሮፋይል ሴክሽናችሁ ማየት ትችላላችሁ። በተጨማሪ ደግሞ ኮንትራት አድሬስ እዚህ ጋር ነው ሪቪል የተደረገው። ሶ ኮንትራት አድሬሳቸውን ጋይስ ዲቴል ያለውን ኢንፎርሜሽን አስቀምጥላችኋለሁ። ከዛ በተጨማሪ ደግሞ ዋሌት ሴክሽናቸውንም እዚህ ጋር መመልከት የምችሉት ነገር ነው። ሶ ኤቭሪባዲ ይሄን ፕሮጀክት የምትመዘገቡበትን ኢንቪቴሽን ኮድ፣ አፕሊኬሽኑን ዳውንሎድ ማድረጊያ ሊንክ፣ ኤቭሪቲንግ ቪዲዮ ዲስክሪፕሽን ስር አስቀምጥላችኋለሁ። ይመቻችሁ ቤተሰብ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።